እፎይ ለምሳሌ ማለት ነው እኔ አንድ ነገር ልንገርህ። ለምሳሌ ሱረቱል ከውሰር ላይ ከፈትልኝ። ቆይ ምን ሰራለን እዛ እኛ ሐዋርያቶች የሆነ ነገር ላሳየህ ማለት ለምሳሌ አሁን አላህ ሱብሓነሁ ወተዓላ ማለት ነው የተገለጠውን የዘላለም ሕይወት እናወራላችኋለን ከአብ ዘንድ ለእኛም የተገለጠው የዘላለም ሕይወትም እናወራላችኋለን። ስለዚህ የሰሙትን ያዩትን የዳሰሱትን በቦታው የነበሩት እንዲህ ብለው ጻፉልን። ማለንገርካ አይደለም ያ እፎይ ለምሳሌ ማለት ነው እኔ አንድ ነገር ልንገርህ። ለምሳሌ ሱረቱል ከውሰር ላይ ከፈትልኝ። ቆይ ምን ሰራለን እዛ እኛ ሐዋርያቶች የሆነ ነገር ላሳየህ ማለት ለምሳሌ አሁን አላህ ሱብሓነሁ ወተዓላ ማለት ነው ሱረቱ ከውሰር ያለ መሐመድ ምን በቃ ዘሩ ቆራጣ ነው አሉ። መሐመድ ዘሩ ቆራጣ ነው ያለ ዘሩ ተቆረጠ ነው። ተረረም እኛ ስለ በገነት ውስጥ እንትን ያጠጣሃል ምናምን ምናምን። አይ ለምሳሌ መጨረሻ ላይ ፈሰሊ ለረቢከ ወንሐር ይላል እና ምን ይጠቅመኛል? አሁን ቶፒኩ አይደለም እሱ። አሁን እዚህ ጋር በደንብ አስተውል። አይደለም ለምሳሌ ወንሐር የሚለው ማለት ነው እረድ ማለት ነው አይደለ? ቶፒኩ ላይ ቆመና አሁን ሐዋርያቶቹ የኢሳ ተከታይ ናቸው አይደለ? የኢሳ ተከታይ ናቸው። የስ ኦኬ። እነኚህ ይታወቃሉ እነማን እንደሆኑ ማለት በስም ይታወቃሉ። እኔ ቁርአንን እንዴት ነው እያየ ያለው ማለት ቁርአን እኮ ለዓለም መመሪያ በቀደም 120 ሺህ ነብያትን ይዘርዝር አልከን ማለት ቁርአን እኮ ፐርፐዙ አይደለም። ቆይ መሐመድ ቤት እንዳገቡ የሚል ዝርዝር አለ። ወሲብ እንዴት ማድረግ አለባችሁ ዝርዝር አለ። እንትና የአቡላብ እጆች ጠፉ፣ ሚስቱ ጭርታ አምነሽ ጋነም ይገባሉ የሚል ተረት አለ። እስልምና ከመሐመድ በፊት ለመኖሩ የተናገረውን ክሌም ግን ማስረጃ ሲባል ያደርጋችኋል። ነው ተቁርአንም ውጣና አሁን ማስረጃ ስጠኝ ስለ ሐዋርያቶቹ። ቁርአን ክሌም ያደረገውን እንደው ቁርአን ብናኝ የምታከል እንኳን ክብደት አልተውኩም ሁሉንም ዘርዝር ያለው ሌላ ማብራሪያ አያስፈልገኝም ሁሉን ነገር አብራርቻለሁ ብሏል። ማብራራት አይችልም ብላችሁ ስላመናችሁ ተስማምቻለሁ። ማብራራት አይችልም ቁርአን ለሚናገራት ማስረጃ ማምጣት ስለማይችል አሁን ተቁርአን ሙጣና እነኚህ ሐዋርያቶች የበላይ ስለሆኑ መሪ ስለሆኑ አማኝ ስለሆኑ እነማን ናቸው? ምንድነው እሱ የበላይ ሆነው ያስተማሩት ማስረጃ? ቀጥላውን ላውራ አይደለም ሳውራ ደግሞ እድል ስጠኛ። ማስረጃ ታመጣና ትቀጥላለህ። ኮት አድርገህ ማስረጃ ጥያቄ ጠይቀኸኝ እኔ በምፈልገው መንገድ ነው ብቻ አትበለኝ። ወይ እንደዛ ያደረገም ማለት ይሄ ትክክል ነው ብዬ አላስብም። ለዛ ነው እዚህ ውስጥ ያያቸው ከ3400 በላይ ወደ 3400 ያዳምጠኛ አኗር ማታ ከሆነ ቤቱን ህግ ወደ 3400 ሰው እዚህ ውስጥ ያሉት አይምሯቸው በጣም ሸርብ ነው። ልክ አንድ ሰው ሲያወራ እንደው አንድ ደቂቃ ረሱ ካወራ ይሰለቻቸውና ከስር አቦ መረጃ አስቀምጥ ይላሉ። የተማሩ ናቸው አብዛኞቹ። ተረት መስማት በጣም የሚደብራቸው እኔንም ጭምር እንደው አንድ ደቂቃ በላይ ካወራው የታል ማስረጃው ይላሉ። ስለዚህ ማስረጃ ኮት አድርግና ነከሌ ናቸው ይኸው እዚህ ቦታ እንዲያስተምረዋል የሚለው ማስረጃ ቁጭ ዱቅ አድርጋት። እሺ አሁን አንዴ አዳምጠኝ ማለት አታቋርጠኝ። ምን አልክ አሁን ስታወራ ማለት ነው? እኔ በቀደምም ገብቼ ነበረ እስልምና የሚያወራው ይኸው ስለ ተበት የዳ አቢ ለሀብ ወተብ ስለ አቡ ለሀብ እንትን ምናምን ከሚያብራራ ምናምን ብለህ ብዙ ነገር አውርተሃል እና እስልምና ከዛ ከሙሐመድ በፊት መምጣቱን ምናምን አልከኝ። እኔ በቀደም ለታ እያወራን እስልምና ከሙሐመድ በፊት መምጣቱን ማስረጃ ስጠኝ ስልህ እሺ ያልኩኝን ስትለኝ እሺ ብዬ እስልምና ምን ማለት ነው አልኩህ። ከዛም በኋላ እስልምና ማለት ጸረ ሰላም ማለት ነው አልከኝ። ራስህ ማለት ነው ሪኮርዱ ምናልባት ሊኖር ይችላል። ጸረ ሰላም ነው የሚለውን ስትናገር እሺ ጸረ ሰላም ነው ለሚለው ማስረጃ ስጠኝ። እኔ ማስረጃ ላመጣልህ ነው፣ ችግር የለውም ማስረጃ ሰጥሃለሁ። መቼስ እኔ ማስረጃ ልሰጥህ የምችለው ከቁርአን ነው ኖርማሊ ማለት ነው። እና እንደዛ ብዬ ስጠቅስልህ ጸረ ሰላም ማለት ነው አልከኝና ጸረ ሰላም ለሚለው ግን ቁርአን አመጣልኝ። እሺ ቁርአኑ ላይ ቆመን እናውራ ስንል አስወጣችሁኝ። እሺ ብዬ ተውኩኝ ያን ነገር ማለት ነው። እሱ አለፈ። አሁን ደግሞ እዚህ ጋር የሆነ ነገር ሰጥተኸኛል አይደለ? አሁን ቁርአን የመጣው የሰው ልጅን የመተዳደሪያ ደንብ ስለ አኺራው ስለ ዱንያው የሚጠቅመውን ነገር ለማውራት ነው እንጂ
የሐዋርያትን ዝርዝር ከቁርአን ማስረጃ የለህም። እናመሰግናለን። ያ እዚህ ስማች የታገስን መረጃ ምንም አታመጣም አቋረጡን እንዳትል ነው። ስለ ሐዋርያቶቹ እየጠየቅ ነው። እንደዚህ ብለኸኝ እንዲህ ተፈጥሮ እንዲህ ወጥቶ እንዲህ ገብቶ ትናንት መጥቼ ቤት እንደዚህ ብለኸኝ እንደዛ ማስረጃ ብታመጣ ኖሮ ይህ ሁሉ ፕሩቭ ማድረግ ትችል ነበር። አንተን ክሌምህን የሚረዳህ ማስረጃ ቢኖርህ መረጃ ስለሌለ ያለህ አማራጭ ምንድነው? ቶፒክ ሽፍት አድርጎ እንዲህ ብለኸኝ እንዲህ ወጥቶ ላይ ወጥቼ ታች ወርጄ ተዛ ተመልሼ ከይተይ ነጭ ነው ብሎኝ ተዛ ጥቁር ሆኖ ከዛ አረንጓዴ ሲሆን ተዛ ቢጫ ሲሆን ሁኬርስ። ጥያቄው ምንድን ነው? ሐዋርያት የሚባሉ የኢሳ ተከታዮች አሉ። ማስረጃ የፈለክበትን ርዕስ ንገሪኝ። በቃ ጨርስ ነው። ርዕሱንም ገና አልሰማውም። አያችኋ ጭንቅላቱ ምናህል የሐዋርያትን ዝርዝር ከቁርአን ነው የፈለከው? በቃ እናመሰግናለን። ገና ምንድን ነበር ጥያቄው ይለኛል። እኔ እየጠየቅኩት እሱ ሲያደርግ የነበረው ምንድን ነው? እንዴት ብዬ ልዋሽ፣ እንዴት ብዬ ላጭበርበር ነበረ። አያችሁ አካሄዳቸው መጀመሪያ መቼ አዳመጥከው? ገና ከመግባቱ እያንዳንዳቸው መቼ አዳመጥከው? ረጅም ሰዓት እኮ አዳመጥ ነው። ላይ ወጥቼ ታች ገብቼ ቁርአን የመጣው እንዲህ ነው፣ ትናንት እንዲህ ብለኸኝ፣ ከዛ እንዲህ ተፈጥሮ፣ ከዛ እስልምና እንዲህ ነው ማለት ነው። እኔ የጠየቅኩት ምንድን ነው? እስልምና ምንድን ነው ብዬ አይደለም የጠየቅኩት። ቁርአን ምንድን ነው ብዬ ነው አይደለም የጠየቅኩት። ጥያቄ ምንድን ነው? እነኚህ ሐዋርያቶቹ የበላይ ከሆኑ በጠላቶቻቸውም ላይ አሸናፊ ከሆኑ የበላይ ሆነው መቼም አስተምሮታቸው ሊጠፋ አይችልም። አስተምሮታቸው ሊጠፋ የሚችለው መቼ ነው? ጠላት ሲያሸንፋቸው የእነሱን አስተምሮ እንትን ሲላቸው ነው፣ ሲያቃጥልባቸው፣ ሲያጠፋቸው ነው። እነሱ የበላይ ከሆኑ አሸናፊ ከሆኑ አማኝ ከሆኑ ነሰሰሩ አስተምሮታቸው መገኘት አለበት። እነማን ናቸው እነኚህ ሰዎች? አይታወቅም። ምክንያቱም ተረት ተረት ነው። ተረት ተረት ልጆች በዚህ ዘመን እንዲህ የሚባል ነበር፣ ተከታዮች እንዲህ ነበሩ፣ ከዛ እንዲህ ወጥተው ከዛ እንዲህ ገብተው እንደዚህ ወጥተው እንደዚህ ሆነው እንዲህ ተፈጥሮ ማስረጃ ስትባሉ ማስረጃ ጠይቁኝ። አይሆንም። አሊያም ተረት ተረቱን አቁሙ፣ አሊያም ማስረጃ አምጡ። ማስረጃውን አንጡ፣ እንቀበላችሁ። ማስረጃ ማታመጡ ከሆነ ደግሞ ተረት ተረት እያወራችሁ ህዝቡን ወደ ሲኦል አትምሩ። ልቀቁ ህዝቡን። አሁን ትቀበለኛለህ? በረብ ህዝቡ የሚታዘቡት ከስር ያለ ሰው ጠይቋል። ጥያቄ አንድ ሰው እንዲህ ነው ብሏል አለ። እስልምና መልስ የሌለው ነገር ከሆነ ገብቶ ተሳድቦ ረብሾ ሌላ ነገር አውርቶ መውጣት የሚፈልገው ህዝቡ በረብ ይታዘብ። ከዚህም በኋላ የሚመጡትን ሰዎች በረብ ምናልባት ሀቀኛዋ ልትመለስልን ትችላለች። ጠይቃት እስኪ ሀቀኛዋ እንኳን ጥያቄ ልጠይቅ ነው። አመሰግናለሁ። ጥያቄ ልጠይቅ ነበር የመጣሁት። ትንሽ ቆየት በይ። ጥያቄ ከሆነ አሁን ቶፒኩ ላይ አንድ ጥያቄ ብቻ ነው የምጠይቀው። ግማሽም ይሁን አንድም ይሁን ሁለትም ይሁን ሶስትም ይሁን ትንሽ ቆየት በይ። አሁን ጥያቄ ቶፒኩ ላይ ነው የምናወራው የተወሰነ። እሺ በደንብ አስተውሉ። እንግዲህ ከመሐመድ ውጭ መረጃ ምንም የለም። ነቢያቶቹን ጠየቅን፣ ሙስሊም እንዳልሆኑ አሳየን። መጽሐፍቶቻቸውን ጠየቅን፣ ማስረጃ እንደሌለ አሳየን። ሐዋርያቶቹ ጋር መጣን፣ መልስ የለም። ሙፈሲሮቹ ሐዋርያቶቹ እነማን ናቸው ብላችሁ ስጠይቁ ሙፈሲሮቻቸው ማን ናቸው ይላሉ። እነ ዮሐንስ፣ እነ ማቴዎስ፣ እነ ጳውሎስ፣ እነ ጴጥሮስ የጌታ ደቀ መዝሙር እነሱ ናቸው ሐዋርያቶቹ ይላሉ። ታዲያ ጳውሎስ የሰበከው መሐመድ የሚያስተምረውን ነው እንዴ? የጳውሎስ መጽሐፍ እኮ አለን የጻፈው። ዮሐንስ የጻፈው እኮ አለን። ማቴዎስ የጻፈው እኮ አለን። ጌታ እግር ስር ቁጭ ብሎ የተማሩ አንተ መረጃ አምጣ ከመጽሐፍህ እስኪ ማስረጃ አምጣ ስለ እምነትህ። መጽሐፍ ቅዱስህ ላይ የእምነትህ አለ ያውቀዋል። የአንተም መጽሐፍ አውቆት እኮ ስለኔ እየሰደበኝም ቢሆን ክርስቲያኖች እንደዚህ ያሉ፣ ክርስቲያኖች እንደዚህ ሆኑ፣ ቤተክርስቲያኖቻቸው እንደዚህ ናቸው እያለ እኮ የአንተም መጽሐፍ አውቆት እየጻፈ እኮ ነው። የሌለ ነገር ነው እየቀጠፈ ያለው መሐመድ እና ቁርአን። ክርስቲያኖች እያለ ሲል የሌለ ሃይማኖት ነው እንደ እንደዛ ብሎ የሚጠራው ጥመት ነው። ጥመት ነው፣ ሃይማኖት ሳይሆን ጥመት ነው ክርስትና። እስኪ ከመጽሐፍ ቅዱስ አምጣና ስጠኝ እስኪ ማስረጃ ካለ። አይ ጭንቅላት ኢየሱስ ክርስቶስ እኔ መልስልን።
ክርስቲያን ሆኖ ያለበት አንድ ተረጋጋ። ክርስቲያን ምንድነው በየጠይቅህ እኮ ኮንታ ነው የምትገባው። ምንም የምታውቀው ነገር የለም። በደንብ አስተውሉ። አትረብሽ። በደንብ አስተውሉ። እስልምና በመሐመድ ተጀምሮ በመሐመድ የሚያልቅ አስተምሮ ነው። ከመሐመድ ከወጣ ልክ አሳ ከውሃ ውስጥ ከወጣ እንደሚሞተው ሁሉ እስልምናም ከመሐመድ ከለያችሁት ከነጠላችሁት ሟች ሃይማኖት ነው። ኖ አይሞትም የምትሉ ከሆነ ማስረጃችሁን ወዲህ በሉ። ማስረጃ መጽሐፍ ያንተ የለም፣ መጽሐፍ ቅዱስ ላይ የለም። ምንድነው የሌለው? እምነትህ መጽሐፍ ቅዱስ ላይ የለም። እምነት ማለት ምን ማለት ነው? ሃይማኖትህ ለማለት ነው። እምነትና ሃይማኖት ልዩነቱ ምንድን ነው? እኔ ስለ እምነትና ስለ ሃይማኖት ልዩነት አልጠየቅኩም። አሁን አይደለም ከቁርአን ከሐዲስ ከመለስ ካደንቃለሁ። ሃይማኖት ማለት ምን ማለት ነው? ሃይማኖት ምን ማለት ነው? ሃይማኖት መጽሐፍ ቅዱስ ላይ የለም። ምን ማለት ነው? ምን ማለት ነው? ቢያንስ እንዲሁን እስኪ የሆነ በቃ አእምሮህ ጠባብ ናት። እንደ መሐመድ ሆኜበት መሰልኩት መሰለኝ። ጸሎት አድርጉልኝ መሐመድን ከመሰልኩኝ ወንድሞቼ እህቶቼ። የሆነ ወፈር ብያለሁ ሰሞኑን። እንደውም ኦቨርዌይት ክብደት በጣም ጨምሬያለሁ እና መሐመድን እንዳልመስል አደራችሁን። መሐመድ ሲያስተምር ራሱ መቆም አቅቶት እንትን እየተደገፈ ነበር። የሆነ ሰዓት በጣም ወፍሮ ከ20 ኪሎ በላይ ጨምሬያለሁ በዚህ በ6 ወር ውስጥ። ጸሎት አድርጉልኝ እኔም እነሱ እንዳልሆን እና ቶፒኩ ላይ ስቲክ አድርጉ። እፎይ እኔን አንድ ያስወራኝ። እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ሜቢ ጥያቄውን ሰምተዋል? አይ አልሰማሁትም፣ አሁን የገባሁት። እሺ ኢሳ የሚባል ነብይ አለ ብለህ ታምናለህ? አይ እኔ ብዙ ማውቀው ነገር የለም። ታላወቅ ምንድን ነው እያልከን ያለው? ሁሌም እከተላለሁ። በጣም አድናቂ ነኝ ለማለት። ምንድን ነው የምታደንቀኝ? በርታ። ሁሌም እንከታተላለን። በጀማ ሆነን ነው የምንከታተልህ። በርታ ለማለት። ሙስሊም አይደለም። የሙስሊም ስም ለምን ጻፍክ? የሙስሊም ስም ለምን አደረግክ? የሙስሊም ስም ለምን አደረግክ? አልሰማም እንዴ? ይሰማል። ወንድማችን ፏድ አይሰማህም? እፎይ ማይክን ክፈት። የሙስሊም ስም ለምን አደረግክ? ሙስሊም አይደለም እርግጠኛ ነኝ። ማለት ሙስሊም አይደለም። ምንድን ነው እምነትህ? እምነትህ ምንድን ነው? ሙስሊም። በምን እንወቅ ሙስሊም መሆንን? አረፍ ያትቀልዳ። ሙስሊም አይደለም። ሙስሊም ከሆንክ ተማር ከስር በቃ። ኦኬ እሺ፣ ወደ እርሳችን እንቀጥላለን። ያ አሞኒ ዲያቆን እንኳን ደህና መጣ። ቢኒ ሰላም ብያለሁ። ሰላም ብያለሁ። ፎዬ ሁላችሁንም የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ሰላም ይሁን ለሁላችሁ። ዲያቆን ሰላም ብለናል። እንኳን ሰላም መጡ። እንዴት ኖት? ቢኒሻ ሰላም ብለናል። እንዴት ናችሁ? ሰላም ብያለሁ። ሰላም ክርስቶስ ከእናንተ ጋር። አሜን። አብሮኝ። እሺ ወደ ማን ነው ወንድማችን ታስፋድ ምናምን የሚባለው አረብኛ እዛ ከመሄድ በፊት ትንሽ አስተያየት ልስጥ።
ለምናልባት ሙስሊሞች ለግንዛቤ ያህል ቅድምም አንዋር ነው ሲገባ የነበረው ስለ እስልምና እየጠየቅናቸው ይቅርታ ከእስልምና በፊት ያለውን ነገር እየጠየቅናቸው ወደ መሐመድና ወደ ቁርአን የሚመልሱት ከሆነ እስልምና ከመሐመድና ከቁርአን በፊት የለም እያሉን እያረጋገጡልን ነው። ቁርአን ለሚናገረው ነገር ምንድነው ማስረጃ ፕሮቫይድ ማድረግ የማይችል ከሆነ እፎይ እንዳለው ተረት ተረት ነው ሊሆን የሚገባው ማለት ነው። ምክንያቱም አንድ አካል ክሌም ላደረገው ነገር ማስረጃ ማቅረብ መቻል አለበት። ካልሆነ እኛ ቁርአን ላይ እንደዚህ ተብሎ ተጽፏል ዝም ብላችሁ መኑን እያላችሁ ነው። እኛ ቁርአንን ስለማናምን ስለማንቀበል ነው ማስረጃ ምን ጠይቃችሁ። ቁርአንን ብናምን ብንቀበልማ እኛ ሙስሊም ነበር። ስለዚህ ቁርአን ስለ ሐዋርያት ተናገረ። ሐዋርያት ማን ናቸው? ሐዋርያት ለሚለው ነገር ካላብራራ አንደኛ ሙሉ ኢንፎርሜሽን የለውም ማለት ነው ቁርአን። ሁለተኛ ትክክል ቦታ አይደለም ያለው ማለት ነው። ቁርአን ያስቀመጠበት ቦታ ትክክለኛው ማስረጃ አይደለም። ስለዚህ ይሄን በደንብ አድርጋችሁ አስቡበት። እስልምና ከመሐመድና ከቁርአን በፊት አለ የምትሉ ከሆነ ቁርአንና መሐመድ ላይ ቆማችሁ የምታስረዱን ከሆነ ከመሐመድና ከቁርአን በፊት እስልምና እንደሌለ ፕሩቭ እያደረጋችሁ ነው ማለት ነው። ስለዚህ ጥያቄው ከመሐመድና ከቁርአን በፊት እስልምና አለ ወይ ማስረጃ ማቅረብ ይቻላል ወይ ነው። ከተቻለ አምጡ አስረዱ። ካልተቻለ ቁርአን ላይ አለ ብላችሁ የምትሉን እኛ እናውቀዋለን እኮ መሐመድ እንደተናገረ እናውቀዋለን። እሱ ላይ ክርክር አልገባንም። ቁርአኑ ይናገራል። ግን ቁርአን እንደሚናገረው ከእርሱ በፊት ነበረ ወይ እስልምና የሚባል ታሪክ ነበረ ወይ? በኮሚኒቲም ሊሆን ይችላል። ለምሳሌ የሆነ ማህበረሰብ ይኖራል አይደለ? ለምሳሌ ሙስሊም የሚባል የሆነ ማህበረሰብ አለ በሆነ አካባቢ አሁን ላይ ታሪክ ጠቅሳችሁ ልትናገሩ የምትችሉት ማለት ነው። ስለዚህ ከመሐመድ በፊት በኮሚኒቲ ደረጃ በማህበረሰብ ደረጃ እስላም የተባለ እዚህ አካባቢ እስላሞች ነበሩ። ይሄ ደግሞ ሄሪቴጃቸው ለምሳሌ ይሄ ህንጻቸው እንደዚህ ነው፣ መስጊዳቸው እዚህ ጋር ነበረ፣ አኗኗራቸው እንደዚህ ብላችሁ ማቅረብ የምትችሉ ከሆነ ማስረጃ አቅርቡ። አለበለዚያ ዝም ብላችሁ ቁርአን ላይ ብቻ ያቆማችሁ ከሆነ እሱ እምነት ይባላል። እምነት ተይዞ ደግሞ እንደ ማስረጃ ተይዞ ወደ አደባባይ አይወጣም። እና ይሄን እንደ ግንዛቤ በዚህ ሴንስ ነው መታችሁ ለመመለስ ያለባችሁ ማለት ነው። እንደ ግንዛቤ ነው። አመሰግናለሁ ስለተሰጠኝ እድል። እሺ እኔ አመሰግናለሁ ወንድማችን። እኔ ይቅርታ እሺ ነው ቢኒ ወጣ አለ ጥያቄ ነው። አይ ፎያር አይደለም እንደው ቴክስቱን ሜሴጅ እያየሁ ነበር። ኑሬ ውረድ ሪፖርት እያደረገ ነው። እኔ እንዴት እንደሚደረግ ራሱ አላቅም፣ ግን ገስት ላይ ሆኜ መከታተል እችላለሁ። ችግር የለብኝ። ግን ለምን እንደዚህ ይላሉ? ምን ችግር አለው? እኔ ተቀምጬ መከታተል ገርሞኝ ነው። እኔ ውጭ ላይ ሆኜ መከታተል እችላለሁ። ቴንኪው ነበር የቆይቻ አመሰግናለሁ። አይ ችግር የለውም እያየሁ ነው። ቢስሚላህ እንዴት እንደሚደረግ ራሱ አላቅም ነው ወላሂ። ሪፖርት ባላቸው ስጋት አንጻር ነው፣ በየዕለቱ ከሚደረግብን ነገር አንጻር ነው። ያው እንግዲህ የታወቀ ነው። ትላንትም ጎትተው ነው የጣሉን ከዚሁ ላይ እና ከዛ ስጋት አንጻር ነው ወንድማችን እንረዳለን። እሺ ሞሚ ምንድነው? ግሪን ስክሪን አድርገሻል። ምንድነው ታችን ሞሚ? ኧረ ምንም። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሁሉ ተማም ነው? በጣም አስቸገረ። ያ ሪፖርት አወረደን ትናንት። እስከጨርሱ እየጠበቅኩኝ ነበረ፣ በመሀል ተቋረጠ። ከዛ በሱኛው አካውንት ገብታችሁ ነበር መሰለኝ ሼር ተደርጎልኝ ነበረ፣ መጥቼ ነበረ። አሁንም እዛ ማውራት አልቻልኩም። ከዛ ተኛሁ በቃ። ኦኬ አላስገቡሽም ነበር? ጥያቄ እኮ እየተቀበልን ነበር። አልጠየቅሽም እንዴ ትናንት? መቼ አስተናገዳችሁ? አሁን አንቀበልም መጨረሻ ላይ አላችሁ። ከዛ ሳልጠይቅ ኔትወርካቸው አወረደ። ኦኬ ምንድን ነበር ጥያቄሽ? አይ ቲንክ ትላንትና ፎይ ወንድታችን አንድ ጥያቄ ያለኝ ጥያቄ ከተመለሰ ክርስቲያን ሆናለሁ ብላለች። እንግዲህ እንቀበላትና እስቲ ምን ያህል እንግዲህ ቀጥይ ጥያቄሽ ነው። አንዴ መጽሐፍ ለውጥ አንዴ ነገር ሙሉ እሺ ከታች አረብኛ ስም
አልሐምዱሊላህ እንኳን ደህና መጣ። እሰማለሁ እኔ እሰማለሁ። እንኳን ደህና መጣች። አልሐምዱሊላህ ማይክን ክፈት ወንድማችን። አልሐምዱሊላህ ኦኬ እንግዲህ የለም። እንኳን ደህና መጣ። አልሰማም። ኦኬ ይሰማሃል? ኦኬ ከስር ኤስኤስ ምናምን ነገር እሺ፣ ከስሩ ነው። ኦልራይት አብዱልረሺድ ሞሚ ወይ ተመልሻለሁኝ። እሺ አለው እንዴት ዋላችሁ? ሰላም ነው። እንዴት ነው? አለን። መልካም። ምን ትላለህ ይህንን የሐዋርያቶቹን ጉዳይ? ምንም ሊገባኝ አልቻለም። እፎይ አንተ ሁሌ የማይገባም እንዴ? እንዴት ነው እሱ? ዝም ብሎ ስለሌለ ነው። መልካም። እሺ በደንብ ተማር። እሺ በደንብ እንትን በል ጠይቅ ከስር። እሺ ኦኬ ሞሚ አመጣሽ ማለት ጥያቄ የጻፍኩበት መጽሐፍ እየፈለኩኝ ነበር፣ አግኝቼዋለሁ። ምን ሚል ነው? የራሴ ነው፣ የራሴ መጽሐፍ ነው ማለት ራሴ የምጽፍበት መጽሐፍ ማስታወሻዬ ነው። ኦኬ እኮ ምንድን ነው ጥያቄው? አይ ቲንክ ከተለየ ነው እንጂ የሆነ ልጅ መልሶልኛል በውስጥ አንተ ጋር መጥቻ አይቶኝ ነው መሰል ጽፎልኛል በውስጥ። ከዛ የተለየ ነገር ካለ ብቻ ነው መጨመርልኝ። ኦኬ ክርስቲያን የምትሆኚ ይሄ ጥያቄ ከተመለሰልሽ ነው? ናው ማለት ባይምሮ ላይ ሁሌ ስለሚመላለስ ጥያቄውን እንዲያጣቂ በቃልሽ አውቀዋለሁኝ፣ ግን ደግሞ ይበልጥ እያብራራህልኝ እንድትሄድ ራሴን ማስታወሻዎችን እየጻፍኩኝ እንድሄድ ስለፈለኩ ነው። እሺ አዘጋጂ በቃ። ኦኬ ፓራፍሬዝ አድርጉት ቶፒኩን። መልካም። እሺ ምንድነው የዛሬ ርዕሳችን የሚሆነው? ኢሳ ሐዋርያቶች እንዳሉት ቁርአንን ገለጥ አድርገን በምናነብ ጊዜ ተመለከትን እና እነዚህ ሐዋርያቶች ደግሞ ምንድናቸው ይለን ቁርአን ኃያላን ድል የነሱ ናቸው ብሎ ይነግረናል። ስለዚህ እንደዛ ከሆኑ እነሱ እነማን ናቸው? ለምንድን ነው ታዲያስ መጽሐፍቶቻቸው የተበረዘው? ከሱ ጋር የነበረውንም ደግሞ አካል ሊሰቅሉት የተፈለገው የሚለውን ነገር እያነሳን እንትን እያለን ነበር። እስቲ ሙስሊሞችን እያስገባን እንዲመልሱልን እናደርጋለን። እስካሁን ድረስ ምንም መልስ አላገኘንም፣ በጣም በሚያሳዝን ሁኔታ። ይሄ ከባድ ነው፣ ይሄ ከባድ ነው። እስቲ ሙስሊሞችን እናስገባን ነው ይመልሱልን። ቂያማ ቀን ይመጣል መልስ ሳናገኝ። እውነት ነው። ቢገብታለች እስቲ ባንቺ ሮኮ ክርስቲያን ነች። ባንሺ የክርስቲያን ስም ባንሺ ኒቃ ሂጃብ ስታይ ጊዜ ሙስሊም መሰለች። ኦኬ ኑሬ ካዳ ይህንን ክፍል ምንድን ነው የምትለው? ምን ብለህ ነው የምታምነው አንተ? እንጃ ብዙም ግልጽ አልሆነልኝም። እፎይ ይቅርታ ግን ላይ ምን ብለህ ነው የምታምነው ነው ታዲያ? ሐዋርያቶች አሉ ብለህ ታምናለህ? ሐዋርያቶቹ ደግሞ
እንግዲህ እነ ጳውሎስ ናቸው። እነ ጳውሎስ ደግሞ እንግዲህ ክርስቶስ አምላክ እንደሆነ እንዳረገ ሞቶ እንደተነሳ እንደተሰቀለ ስለ ሰው ልጅ ኃጢአት ሲል መዳን በክርስቶስ እንደሆነ የሰበኩ ናቸው። እነ ዮሐንስ ናቸው። ስለዚህ ሐዋርያቶቹ እነኝን የምትቀበሉ ከሆነ ምክንያቱም ቁርአናቸው ሐዋርያ ብሎ የሚጠቅሳቸው ሙፈሲሮቹ ሲያብራሩ እነ ጳውሎስ፣ እነ ማቴዎስ፣ እነ ሉቃስ፣ እነ ዮሐንስ ናቸው ይላሉ ሙፈሲሮቻችሁ። እነኚህ ደግሞ የተጠቀሱት አካላት እንዳለ መጽሐፍቶቻቸውን ሄደን ስናነብ ክርስቶስ አምላክ ነው ብለው ነው የሚያምኑት። ክርስቶስ አምላክ ነው። ታዲያ እናንተ ሐዋርያዎቹ እንቀበላለን ካላቸው ሐዋርያቶቹ ደግሞ ያስተማሩት ክርስቶስ አምላክ ነው ብሎ ከሆነ ምንድን ነው እሱ እያላችሁ ነው ያላችሁት? አሌስ ሐዋርያቶቹ እነኛ አይደለም እንዳትሉን፣ የእናንተው ታላላቅ ሊቃውንቶች ሐዋርያቶቹ እነኚህ ናቸው ብለዋል። ታዲያ የእነኚህን ሐዋርያቶችን አስተምሮ ስናይ ደግሞ በእጃችን ነክተነዋል፣ በዓይናችን አይተነዋል፣ እርሱ አምላክ ነው፣ በጆሮአችን የሰማነው በዓይናችን። አንዴ ክፈተው ዮሐንስ መልእክት አንደኛ መልእክቱ ላይ ቁጥር 1 ላይ በዓይናችን ያየነውን በጆሮአችን የሰማነውን በእጃችን የነካነውን ነው ምንጽፈው ይላሉ። ስለ ሕይወት ቃል ከመጀመሪያው የነበረውንና ምን ያልነውን የሰማነውን በዓይኖቻችን ያየነውን የተመለከትነውንም በእጆቻችን የዳሰስነውን እናወራለን። ምን የሰማነውን አሉ ሲያስተምር የሰሙትን አስቀድሞ ትንቢቱን የሰሙትን በዓይኖቻቸው ያዩትን ሲሰቀል ያዩትን ሲነሳ ያዩትን ሲያርግ ያየነውን እንዲሁም በእጆቻችን የነካ ነው። አንዴ ተራ ጠብቅ። በእጆቻችን የዳሰስነውን እናወራለን። ሕይወትም ተገለጠ አይተንማል እንመሰክራለን። ከፈር ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ከአብ ዘንድ የተገለጠው ከአብ ዘንድ የነበረው ለእኛም የተገለጠው የዘላለም ሕይወትም እናወራላችኋለን። ስለዚህ የሰሙትን ያዩትን የዳሰሱትን በቦታው የነበሩት እንዲህ ብለው ጻፉልን። የአብ ልጅ ነው ብለው ነገሩን። መሐመድ ደግሞ በቦታው ያልነበረ በጆሮ ያልሰማ በዓይኑ ያላየ በእጁም ያልዳሰሰውን አዳምጥበስ። ይሄ ደግሞ ብልግናቸው እንግዲህ እስልምና አዩብ አዳምጥና ትመልሳለህ። በቃ ይጨርስ፣ እፎይ ይጨርሰሽ። ስለዚህ ሐዋርያቶቹ በደንብ አስተውሉ። እነኚህ በእጅ የነኩት ናቸው፣ በዓይን ያዩት ናቸው፣ በጆሮ የሰሙት ናቸው። ከዚህ በላይ ማስረጃ ምን ይፈለጋል? በእጃቸው የነኩትን በዓይናቸው ያዩትን በጆሮአቸው የሰሙትን ነገሩን። ክርስቶስ ሐዋርያቶቹ እኔንም ብለው ካለፉ ከ600 ዓመት በኋላ ሐዋርያቶቹ እናምናቸዋለን ብሎ መሐመድ መጣ። ኦኬ፣ የምታምኗቸው ከሆነ ሐዋርያቶቹ ደግሞ በዓይናቸው ያዩትን በጆሮአቸው የሰሙትን በእጃቸው የነኩትን የጻፉት ምን ብለው ነው? ለምሳሌ በእጃቸው ሲነኩት ዮሐንስ ወንጌል ምዕራፍ 20 ቁጥር 27 እና እንደክፈተው በእጃቸው ነክተው ምን ብለው ነው ያመኑት? ምን ብለው ነው ያስተማሩት? በዓይን ብቻ አይደለም በጆሮ ብቻ አይደለም ሲያስተምራቸው በእጃቸውም ነክተውታል። ያይነኩትም ምን ብለው ነው የነገሩን? ቁጥር 27 ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባ፣ ያመነህ እንጂ ያላመንክ አትሁን አለው። ቶማስም ጌታ አምላኬ ብሎ መለሰለት። ስለዚህ መስማት ማየት ብቻ ሳይሆን ዳሰውት፣ ነክተውት፣ አይተውት ነው። ይሄንን እንደዚህ ጌታ አምላክ ብለው መሰከሩ፣ አመኑ። በእጁ ያልነካውን በዓይኑ ያላየውን በጆሮ ያልሰማውን ከ600 ዓመት በኋላ ሐዋርያቶቹ እንቀበላቸዋለን ካላችሁ መሐመድ ያለውን እዛችሁ ሐዋርያቶቹ እንደዚህ ብለዋል፣ ትቀበላላችሁ ወይ? ትቀበላለህ? ኑሬ ቶማስ እንዳለው በእጁ ነክቶ ጌታ አምላኬ እንዳለው ትለዋለህ? ወላሂ እኔ ያው ግልጽ አልሆነልኝም። ሲቀጥል ያን ያክል በቂ እውቀት የለኝም ይሄን ነገር ለመመለስ። ምናልባት እንመልስ እያሉ አሁን የሚገቡ ልጆች አሉ። ግልጽ ከሆነላቸው እድሉን ስጣቸው መልሱ። እኔ ግን
ያው ያልገባኝን ነገርና ትምህርቱን ለመከታተል እንደሆነ ቀድሜም ተናግሬያለሁኝ። ለዚህ እኔ ምላሽ መስጠት አልችልም ወላሂ። እሺ ሞሚ ምን ትያለሽ? አንቺስ ምን ትላላችሁ? ይሄንን አሁን ቆይ ምን ይናገራል? ይሄው እንግዲህ ተመልከቱ። the life of መሐመድ የሚለው መጽሐፍ ላይ ቀጥታ አሁን ለምሳሌ ዮሐንስ ወንጌልን እፎይ ጠቅሶ ሐዋርያቶቹ እንደዳሰሱት እንዲሁም ደግሞ ዮሐንስ ያየው እንደጻፈ እንደተናገረ ይናገራል መጽሐፉ። እዚሁ ላይ በስንስራት በራሳቸው መጽሐፍ ላይ ደግሞ ምን ተብሎ ተቀምጧል? ፔጅ 103 ጀምረን ስናነብ እንዲህ ይለናል። መጽሐፉን ስለከፈትኩት ነው። ፔጅ 76 ደርሰናል። ፔጅ 103 ላይ እንዲህ ይለናል። እንመልከት። ተመልከቱ። the word applied to the apostle of God in the gospel በመጽሐፍ ቅዱስ ውስጥ ለመሐመድ የተጻፈው ነገር ብሎ በሚሉት ርዕሳቸው ላይ እንዲህ ብሎ ይናገራል። among the things which have reached me about what the Jesus the son of Mary የማርያም ልጅ ኢየሱስ ክርስቶስ stated in the gospel which he received from God ከፈጣሪ የተቀበለውን ምን ይላል? ወንጌል ብሎ ይናገራል። የትኛውን? ይሄንን ብሎ ነው እንግዲህ እየተናገረ ያለው እሱ መሆኑንም በደንብ እናየዋለን። ተመልከቱ። for the followers of the gospel ለወንጌል ተከታዮች in applying a term to describe the apostle of God is እሺ ከዛ ፔጅ 104 ላይ እንደዚህ ይላል following ይሄን ይመስላል it's extracted from what the apostle set down ምን ይላል? ሐዋርያው ዮሐንስ እንደጻፈው እንደተናገረው ብሎ ቀጥታ ይናገራል። ይሄው ምን ሐዋርያው ዮሐንስ ይሄው ምን እንዳለው for them እንደነገራቸው when he wrote the gospel for them ለነሱ ወንጌልን በሚጽፍላቸው ጊዜ ተመልከታችሁ። ስለዚህ ለምሳሌ የመጽሐፍ ቅዱስ ጸሐፊ አይታወቅም ይላሉ። የራሳቸው መጽሐፍ ላይ ግን ጸሐፊው ራሱ ዮሐንስ መሆኑን ቁጭ አድርገውታል። እንዲሁም ደግሞ ዮሐንስ የማን ሐዋርያ እንደሆነ ቀጥታ ይናገራል። የክርስቶስ ሐዋርያ እንደሆነ ይናገራል። የክርስቶስ ሐዋርያ ሆኖ ደግሞ ቅዱስ ዮሐንስ ምን ብሎ ይናገራል? ይሄው እኛ አይተነዋል፣ ያየነውን በእጆቻችን የዳሰስነውን ነገር እንነግራቸዋለን ብሎ ምን ይነግረናል? ቶማስ አይቶት ከሞትን ድል አድርጎ ከተነሳ በኋላ ጣቱን ከቶ እጆቹ የተቸነከሩትን እጆቹን አይቶ ዳሱ እንትን ካለ በኋላ ጌታዬም አምላኬም ብሎ እንደመለሰለት ቁጭ አድርጎ ጽፎልናል። ስለዚህ እንደዚህ ከሆነ ቁርአን ተረት ነው ማለት ነው። አለቅ ይሄን ነው እያልን ያለው። ያ ማቴዎስ ወንጌል ምዕራፍ 10 ቁጥር 2 አይ ቲንክ ቁጥር 2 ወይ 3 ላይ አንዴ ቼክ አድርጉ። እሺ የ12ቱም ሐዋርያት ስም ይህ ነው። በደንብ አስተውሉ። እኛ ጋር ግልጽ ነው። መጽሐፍ ቅዱስ ምን ያህል ግልጽ እንደሆነ እዩ። ቁርአን 10 ጊዜ ግልጽ ነኝ ቢልም ግልጽ እንዳልሆነ ከዚህ ተረዳላችሁ። ሐዋርያት ብሎ ወሰደ። የሐዋርያቱ ስሞች ማን ነው? የ12ቱም ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን ወይንም እንድሪያስ፣ ዘብዴዎስ ልጅ ያዕቆብም፣ ወንድሙ ዮሐንስም፣ ፊልጶስም፣ በርተሊሞስም፣ ቶማስ ቅድማውን በእጁ ሲዳስሰው አይሳየናችሁ ሐዋርያት እንደሆነ። እንዲሁም ደግሞ ዮሐንስም በወንጌሉ በዓይናችን ያየነው በጆሮ ሰማነው በእጃችን የዳሰስነው ብሎ እንዳስቀመጠ አሳየናችሁ። ፊልጶስም፣ በርተሊሞስም፣ ቶማስም፣ ቀራጩ ማቴዎስም፣ የልፊዮስ ልጅ ያዕቆብ፣ ታዲዮስም የተባለው ልብድዮስ፣ ቀናናዊው ስምዖን፣ ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ። እነዚህ 12ቱን ኢየሱስ ላካቸው፣ አዘዛቸው። እንዲህም አለ። ምን አላቸው? ላካቸው፣ አዘዛቸው። ሐዋርያ ማለት የተላከ ማለት ነው አንድም። ስለዚህ እነኚህ የተላኩ የታዘዙ ክርስቶስ የመረጣቸው የላካቸው ሐዋርያቶቹ እንዲያስተምሩ፣ እንዲሰብኩ፣ በዓለም ላይ ሄደው ወንጌልን እንዲያስፋፉ ነው። ሐዋርያ ማለት የተላከ የሚያስተምር ማለት ከሆነ በቁርአን ውስጥም ሐዋርያዎች ካሉ ምንድነው ተልከው ያስተማሩት? ሱራ 3 55ን ተፍሲሩን አንዴ ክፈተው። እንትናን ጠባሪን ክፈተው።
ምንድነው እሱ ያስተማሩት? ምክንያቱም ሐዋርያቶች የተላኩ የሚያስተምሩ ከሆነ ምንድነው ያስተማሩት? እውነት ምንድነው የሰበኩት? ምን ብለው አስተማሩ? ወይ ዝም ብሎ ነው ሐዋርያ ብሎ የወሰደው? ክርስቶስ ሐዋርያ ሲላቸው ሲመርጣቸው እንዲያስተምሩ እንዲሰብኩ ነው። ለዛ ነው እንደ እስልምናውስ 354 ጠበሪ 354 ጠበሪ 352 አይ ቲንክ 52 አሚር እንኳን ደህና መጣህ። ጠባሪ ነው ያመጣዋል እሱ ላይ። እሺ ቀጥል። ኦኬ ትራንስሌት ላድርገው አረብኛ ሁዲ በጣም ነው። እዛኛው ለማከፍተው አንተ እኮ ነህ እዚህ ውስጥ መታ የተንዛዛህበት አተፍሲር። እሺ መልካም አልተፍሲር ቢኒና ዲያቆን እሺ ፎዬ አዩብ አንድ የሚዩት አድርግልን። አይ ቲንክ ጥሩ ርዕስ ነው ርዕሱ። በተለይ ኢሳ ሐዋርያት አሉት ብሎ ቁርአኑ ካስቀመጠ አንደኛ ክርስትና ትክክለኛ አስተምሮ እንደሆነ እየመሰከረ ነው ቁርአኑ ራሱ በነገራችን ላይ። ምክንያቱም ኢሳ ሐዋርያት ነበሩት ካለ ኢሳ የመለመላቸው የመረጣቸው ያስተማራቸው ሲከተሉት የነበሩት ነበሩ ማለት ነው። እነሱም ስፔሲፊክ ሐዋርያት ብሎ ከጠቀሰ ክርስትናው ደግሞ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ አንተ ቅድም እንዳስተማርከን የጠራቸው ከተለያየ ቦታ ከንግድ ከቀራጭነት ከአሳ አጥማጅነት ከተለያየ ቦታ ደግሞ የጠራቸው ሐዋርያት ነበሩ። እንዲያውም ኢየሱስ ክርስቶስ ከማረጉ በፊት ዮሐንስ ወንጌል ላይ እንደሚያስተምረን መንፈስ ቅዱስን እፍ ብሎባቸው ከዛ በኋላ ወደ ዓለም ሁሉ ሂዱ፣ አጋንንት እንዲያወጡ፣ በክርስቶስ ስም ሙታን እንዲያስነሱ፣ በክርስቶስ ስም አጋንንት እንዲያወጡ፣ በክርስቶስ ስም በጣም ድንቅ ተአምራትን እንዲያደርጉ ክርስቶስ ራሱ እንደላካቸው እኔ ወደ ዓለም እልካቸዋለሁ ብሎ በተኩላዎች መሃል እልካቸዋለሁ ብሎ ጌታችን ክርስቶስ ራሱ ላኪ እንደሆነ እነርሱም ወጥተው ኢየሱስ ክርስቶስ የዓለም መድኃኒትና ቤዛ እንደሆነ የሐዋርያት ሥራን ጠቅላላ ስናነበው የተላኩበትን ዓላማ ትልቁ ጎላቸው ምን ነበር? ስብከታቸው ኢየሱስ ክርስቶስ ቤዛ ነው፣ ኢየሱስ ክርስቶስ ስለ ኃጢአታችን የሞተ ነው፣ በኢየሱስ ክርስቶስ እመኑ፣ ኢየሱስ ክርስቶስ ሕይወት ነው፣ ትንሣኤ ነው፣ ኢየሱስ ክርስቶስ የዘላለም ሕይወት ነው ነበረ ስብከታቸው። ይሄን ደግሞ እንዲህ ብላችሁ ስበካላቸው ደግሞ ራሱ ኢየሱስ ክርስቶስ ነው የላካቸው። ስለዚህ እነዚህን ሐዋርያት ከሆነ ቁርአኑ ኮት እያደረገ እየወሰደ ከሆነ ከመጽሐፍ ቅዱስ ላይ አስቀድሞ እስልምና እንዳልነበር ክርስትና የቀደመ እንደነበር ሁሉ ራሱ መጽሐፉ በመጽሐፉ ራሱን እየጣለ ነው ብዬ ነው የማምነው። ናስቲ በደንብ በኋላ ላይ አንድ አዩብ አንድ የሚዩት አድርግልኝ ወንድሜ። ብታሳይም ብዬ ነው። እስኪ በክብር አሳይኝ እስኪ ክርስትና የሚለማኑት በክብር እኮ ብታዳምጠኝ ቁጥሩ ነው። አንተም እኮ ሰው ሀሳቡን መጨረስ አለበት። ሰው የጀመረውን ነገር ቁጭ እፎይም እኮ እያዳመጠኝ እኮ ነው ቤቱ ገብቼ። ስለዚህ አንተም ስርዓት ያዝና አዳምጥና ተራ ሲደርስ ሀሳብ ትሰጣለህ። ስለዚህ እኔ እንደዛ ነው ፊልም አደረገው። እፎይ የተረዳሁት ነገር እስልምና የተፈጥሮ ሃይማኖት ነው፣ ከክርስትና ፊት እስልምና ነበረ። እንደዚህ የሚባለው ነገር ሁሉ ውሸት እንደሆነ ነው የተረዳሁት። መጥተው ይሄን ነገር ፕሩፍ ማድረግ ካልቻሉ ሙስሊሞች ይሄን ነገር ማስረዳት ማሳየት በኤቪደንስ የአርኪኦሎጂ ኤቪደንስ የተለያዩ ስክሪፕቸሮች የተለያዩ ነገሮችን ከአምጥተው እስልምናውን በታሪክ ወደኋላ ትሬስ ባክ አድርገው ካላሳዩን እስልምና የተፈጥሮ ሃይማኖት የቀደመ ነው፣ የሐዋርያት የምንድነው የነቢያቱ ነው ምናምን የሚለው ነገር ሁሉ ውሸት ነው የሚሆነው ማለት ነው። ይልቁንም ከመጽሐፍ ቅዱስ የተወሰደ ከአይሁድ ትምህርት የተወሰደ ከነ ታልሙድ ከነ ሚራሽ ከተለያዩ የአይሁድ መጽሐፎች ተወስዶ የተቀነባበረ መጽሐፍ ነው የሚሆነው ቁርአኑ ማለት ነው። እና ያንን የተረዳሁት ፎይ ቴንኪው በጣም በኋላ ላይ ግን ያው መልሳለሁ። ኦኬ እሺ ቆስጤ አንዴ እንትን አድርግልኝና ምን ነው የከፈትከው? 12 ሐዋርያቶችን ያወጣላል እዚህ ላይ አላወጣልኝም፣ ግን ከዚህ ቀጥታ
እንትን ልበላ ቁጥር 4 157 ክፈተው ወይንም ደግሞ ኦኬ እዚህ ላይ ጠቅሰዋል። ያሱንም መልካም እንግዲህ ቅድም ያሳየኋችሁ ራሱ መጽሐፍ ላይ 600 653 ላይ እንደዚህ ብሎ ያስቀምጧል ቀጥታ those whom Jesus son of Mary sent both disciples and those who came after them in the land where እንግዲህ ተመልከቱ ስሞቻቸው ቀጥታ Peter the disciple Petros and Paul with him. Paul belonged to the followers was not a disciple ብሎ ይላል to Rome ከዛ Andrew and Matthias to the land of the cannibals Thomas ያንኛው ወደ ሮም ፔትራና ፖል ወደ ሮም ነው የተላኩት አለ። ማቴዎስ ደግሞ ሰዎች ወደሚበሉ ሀገራት ነው የተላከው። ቶማስ ባበስ መስቀጥል ቀጥል እሺ ቶማስ to the land of Babel which is in the land of the east ወደ ምስራቅ ወደ ሆነው ባቢሎን እንጂ ወዴት እንደሆነ ፊሊፕ ደግሞ ወደ ካርቴጅ which is አፍሪካ ወደ አፍሪካ ነው የተላከው ይላል። ከዛ ጆን ደግሞ to the Ephesus the city of the young men of the cave ይላል። ከዛ ደግሞ ጀምስ ደግሞ ወዴት ነው የተላከው ይላል